ሰላም ቤተሰቦቼ እንዴት ናችሁ? ምን ሆነሽ ነው? ምንድን ነው የተፈጠረው እያላችሁ ነበረ። በእኛ ቤት የደረሰ በእናንተ ቤት አይድረስ፣ በማንም አይድረስ። እኛ ቤት የገባ ማንም ቤት አይግባ። ተቃጠልኩላችሁ። የምታዩት የእህቴ ልጅ ነው ማለት ነው። እሱ ነው በድንገት ህይወቱ አለፈብን። ቤት ውስጥ በተኛበት ሙቶ ቀረ ማለት ነው። በፍቅር አይና ፍሪ ብላኝ ላልመለስኩላችሁ ይቅርታ። ምን ሆነሽ ነው? ፕሮፋይል አይታችሁ የደወላችሁ ምንድን ነው የተፈጠረው? ምንድን ነው ያላችሁ ያልመለስኩ ስደውሉ ላላነሳውላችሁ ይቅርታ። መቋቋም አልቻልኩም። አጣሁት። አቃጠለኝ። በፍቅር ተኝቻለሁ። እንዳቀስቅሱኝ ብሎ በተኛበት ቦታ ሙቱን ያገኘነው ክፍል ውስጥ የራሱ ክላስ። ወይኔ ተቃጠል። በፍዬ ውሸት ነው በለኝ። እንዴት ልሆን? በሰው ሀገር አልቅሼም አልወጣም አለኝ። ድምፄን እንኳን አውጥቶ ማልቀስ አቃተኝ እኮ። በፍዬ ውሸት ነው በለኝ። ተኝቼ ነው አልሞትኩም በለኝ። የኔ ናፍቆት፣ የኔ የዋህ፣ የኔ ምስኪን፣ የኔ ደግ፣ የኔ አበባ። ተቃጠልኩ። በፌ ይሽ አልቻለችም፣ እማዬ አልቻለችም፣ እማዬም አልቻለችም፣ እናት አልቻለችም። ተቃጠሉ እናቶችክ። አቃጠልከን እኮ በፍዬ። ከአንተ ጨዋታ ብቻ ለሚያምርብህ ጨዋታን የሚያምርብህ በፊ። ወይኔ አንድ ዶን ሄደ አነደደኝ። ወይ እንዲህ ልቻል። ውሸት ነው አልሞትኩም በለኝ። ምን ነው እኛ ቤት ወንድ አልበረክታለን። ምን ነው ማን ሰረቀ? የኔ ምስኪን። ምን ነው በፍዬ አንተ እኮ አጨክንም። የኔ የዋ ኮርፊያ ማታቅ። ኧረ እንዲህ ልቻል። አልቅሻ አልወጣም አለኝ። ተቃጠልኩ በሰው ሀገር። እንዴት ነህ? አፈሩ ይከብዳል በፍዬ፣ ይከብዳል ወይስ እንዴት ነው? ነደድኩልህ በፍዬ። አቃጠልከን። አቃጥለህን ሄድክ። መቻል አቃተን እኮ። እንዴት እንቻል? ሸወድከን በፍዬ። አትቀስቅሱኝ፣ እየጾምኩ ነው፣ ተኛለሁ። አትቀስቅሱኝ ብለህ ወይ ለተኛበት እኮ ነው ያልኩህ። እንዳቀሰቅሱኝ ብለህ እኮ ነው። እንዳቀሰቅሱኝ ብለህ ለምን ዋሸህን? በፍዬ ውሸቴን ነው። ኧረ አለው በለኝ። አቃተን እኮ በፍቅር። ቤተሰብ ሁሉ እኮ ነው ደከመ በፍዬ። ሁሉም ደከመ። ኧረ በፌ ውሸት ነው በለኝ። ወይኔ በፍዬ አንድድከን። እንዴት ነው? ወይኔ እናቴ አሳድገሽ ተበላን በፍዬ ተበላን። ምንድን ነው በላ በፍዬ? ጫወታ እንጂ እኮ ዝምታ አያምርብህም። ተው አታንድደን። የኔ አባት እንዴት እንቻል? እንዴት አልቻለችም እኮ እናትህ በፍዬ። አልቻለችም እኮ። እንኳን የወለደች እኛ ደከመን እኮ። እኛም ደከምን እኮ በፌ እኮ። ውይ በፍዬ። ኧረ አውቀው ነው። አዜብ አለውኝ በለኝ። ደውልልኝ በፍዬ ደውልልኝ። ውሸታቸውን ነው በለኝ። ውሸት ነው። ቲክቶክ ላይ ያለው ሁሉ ውሸት ነው። አለው በለኝ በፌ። ናፍቆቴ፣ ወንድሜ፣ ልጄ ምን ልበል በፍዬ። አቃጠልከኝ፣ አነደድከኝ እኮ የኔ ትንሽ፣ የኔ ምስኪን፣ የኔ ዋ። ወይ ኩርፊያ እኮ አታውቅም። ወይኔ በፍዬ ልስደብክ፣ ልደውልና ልስደብክ። ኧረ ልቆጣ በፌ እኮ። ውይ አነደድከኝ በፍዬ። ማመን አቃተኝ። በሰው ሀገር አቃጥለህን ሄድክ።
አቃጠልከን፣ አነደድከን። እናት አልቻለችም እኮ በፌ እናት አልቻለችም። ደከመች እናትህ ደከመች። እሷንም ልናጣት ነው፣ ልትመጣ ነው መሰል። እሷም እኮ ድክም ብላለች በፍዬ። አቃታት እኮ አቃታት። እናትህም ለምን ጨከንክ? ይጨከናል እንዴ? በእናት ይጨከናል? የሚያምርብህ እንዲህ ነው፣ ከእናት ጋር እንዲህ ስትስቅ፣ እንዲህ ስትጫወት፣ ቲክቶክ ስትለቅ፣ እሱ ነው የሚያምርብህ በፍዬ። ከእናት ስር መውጣት አያምርብህም? ወይኔ እህቴ ተቃጠልሽ፣ እኔ ልቃጠል፣ እኔ ልቃጠል። ለፍተሽ ለፍተሽ ተቃጠልሽ። ወይኔ ነደደን እኮ። ተበላን ተበላን። ለመድክ በፌ ለመድክ ለመድክ። እንደ የጨለማውን ህይወት ለመድክ በፍዬ ለመድክ። ወይ አጎትክ ይቀበልክ። እኛ ቤት ከ20 ዕድሜ አትለፉ ተባለ እንዴ? ወንዶች ከ20 አትለፉ ተባላችሁ እንዴ? ማስታመም የለም እንዴ? እንድናስታመማችሁ ፍቀዱልን፣ ፍቀዱልን። እስዬ በፍቅር መጣ፣ ተቀበለው፣ ተዋወቀው። እንግዲህ እዚህ አታውቀውም አይደል? እዛ አወቀው፣ ተቀበለው። በፌን ተንከባከበው። አንተ ቀድመ ስለሄድክ ሁሉን ታውቃለህ። ወይኔ አነደድከን። ኢሳያስም አልወጣልንም እኮ አልወጣልንም። ምን ነው ምንድን ነው እኛ ቤት የገባው? ምንድን ነው የገባው? ምን ነው በፍዬ ለምን ጨከንክ? እናስታማችሁ እስኪ። ሞቱን ብቻ ለምን እንስማ? አትሸውዱን፣ አትሸውዱን። እኛ ቤት ወንዶች እኮ እድሜያችሁ ከ20 ያልፍ። ሐኪም ቤት አትወዱ፣ አናስታመማችሁ። ታማችሁ አተኙ። በድንገት ብቻ ነው ጸጥ። ለምን ትሸውዱን አላችሁ? ፈራው። አሁንማ ፈራውኝ፣ ፈራው። ለሌሎቹም ህመም የለም እኮ በፍዬ። አትቀስቅሱኝ ተኛለሁ ብለህ ዋሸህን፣ ዋሸህን፣ ሸወድከን። ምነው አንድ ቀን እንኳን ወይ ራሴን ብትል፣ አሞኛል ብትል፣ ሐኪም ቤት ብንወስድህ ምን አለበት? አንድ ደህን ሄድክ፣ አንድ ደህን ሄድክ። ይህን የምስኪን በፍዬ ኩርፊያ ማታቅ እንዴት እንቻል ታዲያ? ደከምን እኮ ቤተሰብ ሁሉ ደከመ በፍዬ፣ ደከመ። ያንተ ይለያል፣ ያንተ ይለያል እኮ። ምነው ሌሊቱን ሙሉ ላይብ ላይ ቁጭ ብለክ እያየን። ወይኔ ምንድን ያነቀህ? ምንድን ያነቀ? በተኛህበት ምንድን ያነቀ? እስከ ሌሊቱ 8 ሰዓት እኮ ላይብ ነበርክ፣ ላይብ ነበርክ። ምንድን ነው ከዘጋህ በኋላ ምንድን ነው የመጣ በፍዬ? ማነው የመጣ? ማነው የወሰድክ? ኧረ ደከመኝ፣ ማመን አቃተኝ። ውይ እንዴት ልቀበል፣ እንዴት ልቀበል በፍዬ? ድምፄን እንኳን እኮ ማውጣት አቃተኝ፣ ተቃጠልኩ። እንዴት ይውጣልኝ? ጭዌ እንኳን አላለቅስም እኮ። የኔ አባት፣ የኔ ምስኪን፣ የኔ የዋ። አንተ እኮ ትለያለህ፣ ኩርፊያ ማታቅ፣ የኔ ደግ፣ የኔ ምስኪን። የሰማይ ቤት ይመር። ለዚህ ነው ንስሐ የገባው፣ ለዚህ ነው። በቃለህን ሄድክ እኮ። በመጨረሻው ሰዓት እኮ ሁሉ ነገር አማረ። ጸባይህን አሳመርክ፣ ሁሉ ነገርን አሳመርክ። ይሄ ታይቶ ነው ለካ ተለየ። በፊት እኮ ተስተካከለ። በፊት እኮ ውይ ሰው ሆነ አደገ ስንል በላህን፣ ተበላን፣ ተበላን በፍዬ። በእኛ ቤት የገባ በማንም አይግባ። በስደት አትስሙ፣ የጎረቤት አትስሙ። አይደለም ይስጋችሁን፣ አይደለም ይስጋችሁን፣ የጎረቤት ሀዘን አትስሙ። አንድ ዶኔድ፣ አንድ ዶኔድ። እንዴት እንች ወይኔ ወይኔ፣ እሺ ወይኔ እህቴ፣ ወይኔ እህቴ፣ እንዴት ሆንሽ? እንዴት ሆንሽ? እኔም ደከምኩልሽ፣ እንኳን አንቺ የወለድሽው። እኔም ደከምኩ፣ እኔም አቃተኝ። በፍዬ ጨከነብን፣ ሸወድን። ኧረ ቲክቶክ ላይ እንይክ እንጂ ቪዲዮ ስራተው፣ ሳቅ እንጂ ዘፈን እንጂ ስስቅ ነው የሚያምርብህ በፍዬ። ወይኔ ለዚህ ነው ለካ ወደ ራሴ የተመለስከው። ለዚህ ነው ወይ አውቀ ነው ለካ ገዳም የገባኸው። አውቀ ነው፣ ታይቶክ ነው ለካ፣ ታይቶክ ነው። ወሩም ሙሉ ገዳም ነኝ ስትል ወይኔ። እኛ መቼ ነቃል?
እኛማ በፌ ተስተካከለ፣ በፍዬ ሰው ሆነ፣ በፌ ተጠመቀ፣ ገዳም ገባ፣ ንስሐ ገባ እያልን ደስ አለን። ለካ ውሸትን ነው፣ ይሄ ስለታየ ነው። እኛ ልሸውደን በፍዬ እንዴት እንቻል፣ እንዴት እንቻል? አደከምከን። የትና አልቅስ፣ የትና አልቅስ። አቃጠልከኝ፣ በስደት አቃጠልከኝ። አልወጣም አለኝ። ውይ ታፍኜ ሞትኩኝ። ወይኔ ያልተኖረ ልጅነት በልጅነት ተበላ። እኔ ልቀርጠፍ። ምን ነው ለእኔ ባደረግከው መድኃኒዓለም ለምን ጨከንክ? አንድ ፍሬ ልጅ ለምን ጨከንክ? በፌኮ የዋህ ነው መድዬ። ምን ነው እመብርሃን ለምን ጨከንሽ? ደጅሽን ረግጦ ንስሐ ገብቶ በራፍሽ ረግጦ እመቤቴ ለራስሽ ነው እንዲህ ያስተካከልሽው። እኛ ደግሞ ሰማችን ስለታችን በፍዬ የተስተካከለ ወይ ብለን ነበረ። ወይኔ በፌ ጨክና፣ ኧረ አጨክንም፣ አንተ አጨክንም በፍዬ። የዛሬ ዓመት ነበር እኮ ውሸትን በፌ ሞተ ብለህ ለቀህ አስደንግጠን። ከዛ አውቄ ነው ስቀልድ ነው አልከን። በራስ አካውንት ነበር እኮ። ዛሬ ይኸውኝ ሁሉም የለቀቃለ ነው ቲክቶክ ላይ በፍዬ። እውነት ሆነ እኮ ዛሬ። የዛሬ ዓመት ነበረ እንደዛ ሰድቤክ። ለምንድን ነው የምታስደነግጠን? እናትህን ልታቃጥል ነው ወይ ብዬ ሰደብኩ በፍዬ። እኔ እኮ እንዳትሞትብኝ መቼ አሰብኩ? ሰው ይገልሃል፣ ሰው ነው የሚገል ብዬ ነበር እንጂ የማስበው በፌተው መጥፎ ጓደኛ ትያዝ፣ አንድ ቀን ይገሉሃል፣ አርፈ ተቀመጥ፣ አታምሽ እንላለን። እኛማ ይሄን ፈርተን ነበረ። በራስ ሰዓት ሳይሆን በቃ ሰው ይበላናል ብለን ነበረ፣ ሰው ይወስድብናል ብለን ነበር እኮ በፌ። ሰው እንዳይገል ነበር እኮ ምንጮህብህ፣ ሰው እንዳይገል እኮ ነው ስንሰድቤ ነበረው። አንተ ግን ዋሸህን። ያላሰብነውን አመጣለን። ተኝተህ አትቀስቅሱኝ፣ ጾመኛ ነኝ አትቀስቅሱኝ ተኛለሁ ብለህ ዋሸህን በፍዬ ዋሸህን። እኛ እኮ ምሳ ብላ እኮ ነው እናትህ ምሳ ብላ ነበር እኮ የቀሰቀሰች። ከአንተ ድርቅ ብለን የተገኘው እኔ ልድረቅልህ በፍዬ። ዘመድ እንደሌለው አንድ ቤት ቁጭ ብለክ እናት ቤት ቁጭ ብለህ ሳታይክ ተኝቷል ብላ እሷም አንተም አትቀስቅሱኝ ብለህ ትቆጣለህ ብለን እኮ ነው። ትቆጣለህ ብላ እኮ ነው ያልቀሰቀሰችክ። ሰዓት ድረስ የተኛበት ሌሊት ላይ ነው ብላ ጉዶነች። ወይኔ እህቴ ተቃጠልሽ። መከራ አይተሽ በስደት ተቃጠልሽ። በፍዬ እናት ፍቅር እኮ አላየህም። በአያት እጅ በአክስት ባጎት እኮ ነው ያደግከው። እናትህን እንኳን ሳታይ ከ14 ዓመት በኋላ እኮ ነው ከእናት የተገናኘክ። በፍዬ ናፍቆቴ አላየንም እኮ እኛም አላየንም እኮ። እንኳን አያት እናትን። በቃ 1 ዓመት ብቻ ነው ከእናት ጋር እኮ ይኖርካት። መቃችሁ ናት ወይ እጅብ ናት በፌ። እንዴት እንቻል? ለዚህ ነው እናቴ ስትል ሳጠግብ ሸወድካት በፌ። ለአንተ ብላ እኮ ነው መጣች። ለአንተ ብላ እኮ ነው የገባችው። ለአንተ ብላ እናቴ ስትል አንተን ብላ ገብታ ከእጇ ተበላች። አንተን ብላ ገብታ እኮ ነው ሳታጣጥምክ። የት እጄ ላልቅስ? ኧረ ተቃጠል። ምነው የእኛ ቤት ወንዶች ምነው ላስታማሚም አትመቹ፣ ለማመንም አትመቹ። ሁላችሁንም አናምናችሁም እኮ አናምናችሁ አለን ብላችሁ ጸጥ። ምነው አትታመሙም እንዴ? ሐኪም ቤት አትወዱም? አናስታመማችሁም እንዴ? አናስታመማችሁ? ሰው እኮ ይታመማል። ሰው እኮ ሐኪም ቤት ይሄዳል። እናንተ ዝም ለምንድን ነው? በዝምታ እኮ ነው የምትሄዱት። ምነው በህልማችን እንኳን አላሰብንም እኮ በፍዬ። መቼ አስበን መቼ አልመን
መች አልመን እንኳን ምትሞት ምትታመም እኮ አይመስለንም፣ ምትታመም አይመስለንም። እኛ ሰው ብቻ እንዳይገልብን እንፈራለን እንጂ መቼ በፈጣሪ እጅ፣ መቼ በፈጣሪ እጅ፣ መቼ በተኛበት ሄዳለ ብለህ አላሰብንም፣ አላሰብንም። አነድድከኝ፣ አነድድከኝ፣ አነድድከኝ በፍዬ። ወይ አንዴ ባይክ ብትታይ በፊት በፊት አገናኘኝ፣ እስኪ ደውልና እማዬን አገናኘኝ ልበል። በፊት ውጭ ነኝ አለ ውሸታቸውን ነው በለኝ። በፊት እኔ አላምንም፣ ማመን አቃተኝ እኮ በፊት ያለ እኮ ነው የሚመስለኝ። በምን ልቀበል፣ በምን ልቀበል? ታመምን አልሰማው። ጥሩ ልጅ ሆነ ብቻ ነበር እኮ ተሰማኝ ነበረው። ደህና ነው በፊት ደህና ሆነ። ልብ ገዛ ስንል በ20 ዓመት አንተ መቃብር ገዛክ፣ አንተ የራስህን ቤት አስተካከልክ። ለዚህ ነው ገዳም እንሳ ብለህ ውይ ሸወድከን በፍዬ። አይተ ነበር እንዴ? አልመህ ነበር እንዴ? የነገረህ ነበር እንዴ? አቃጥለህን እኮ ነው የሄድከው። ወይ ተቃጠልኩ፣ ነደድኩልህ። ወይ ነፍስ ባጸደ ገነት ትረፍ። እመቤቴ ከእናቱ እቅፍ አልወጣም፣ ከእቅፍሽ አርጊው እመብርሃን። አደራሽን በፍዬን አደራሽን ከእቅፍሽ አርጊው፣ ከደጋጎቹ ጎን አድርጊው። እመቤቴ ማርያም እስዬ ተከባክባ አሳድገው። አሁን አንተ ወሰድክብን፣ አሳድገው አንተ። እኛ ስለደገም አንተ አሳድገው። እሺ በቃ እኛንም ቢብሎ ሂዷል፣ አልፈለገንም፣ ወደ አንተ መጥቷል። በተመሳሳይ እድሜ አንተም በ20 ሸወድከን፣ በፌም በ20 ሸወደን። አትለፉ ተባለ፣ በዚህ እድሜ አትለፉ ተባለ። ሲያምርባችሁ ሰው ስትመስሉ፣ አደግን ስትሉ፣ አይናችሁን ስናይ አበባ ስትመስሉ፣ እርገፍ ቡዳ እየበላን ነው። የእኛ ቤት ቡዳ ወንዱን ጨረሰብን በድንገት ተቃጠል። ኧረ የበፊቱም አልወጣልንም እኮ። ተቀበለው በቃ። በገነት ኑሩ። በፊ ተዋውቀው፣ ኢሳያስን ተዋውቀው፣ አጎትን ተዋውቀው። በቃ ምንም አናረግም። ወይ ነደናል አንቺ